Then you had the B-2 bombers, which took out their nuclear capability, and they would have had a nuclear weapon within 2 weeks to 4 weeks. And they would have used it long before this press conference. በኢራን አሜሪካና እስራኤል መካከል እየተካሄደ ካለው ጦርነት ጋር በተያያዘ በትላንትናው ዕለት ፕሬዝዳንት ዶናልድ ትራምፕ ሰፋ ያለ ጋዜጣዊ መግለጫን ሰጥተዋል። ትራምፕ በዚሁ ጋዜጣዊ መግለጫቸውም በእውነቱ ለመናገር ከኢራን ጥቃት ለጥቂት ተርፈናል፣ በሳምንታት ልዩነት ውስጥ ሌላ ታሪክ ይፈጠር ነበር ሲሉም አደጋ ያሉትን ጉዳይ ማብራሪያ ሰጥተውበታል። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ህወሓት ሚስጥራዊ ድርድርን በተመለከተ ማብራሪያ የሰጠበትን አዲስ መግለጫ ሰጥቷል። ህወሓት ከፌዴራል መንግስቱ አለ ስላለው ወቅታዊ ሁኔታና ሌሎች ተያያዥ ጉዳዮችን በመግለጫው አንስቷል። መረጃውን እናደርሳለን። ኢራን አሜሪካና እስራኤል እያካሄዱት ካለው ጦርነት ጋር በተያያዘ በትላንትናው ዕለት ፕሬዝዳንት ዶናልድ ትራምፕ ሰፋ ያለ ጋዜጣዊ መግለጫ ሰጥተዋል። ትራምፕ በዚሁ ጋዜጣዊ መግለጫቸውም በእውነቱ ለመናገር ከኢራን ጥቃት ለጥቂት ተርፈናል፣ በሳምንታት ልዩነት ውስጥ ሌላ ታሪክ ይፈጠር ነበር ሲሉም አደጋ ያሉትን ጉዳይ ማብራሪያ ሰጥተውበታል። አሁን ባለው ሁኔታም አስጨናቂ የነዳጅ ጉዳይ በአሜሪካ የግድ ፊቷን ወደ ሩሲያ እንድታዞር እያደረጋት ነው። ትራምፕ ለፑቲን ስልክ ደውዬ ነበር ብለዋል። ፑቲንም ደስ የሚል የምስራችን ሰምተዋል። ሁሉንም መረጃዎች አካተን ይዘናቸዋል። የትራምፕ አማካሪዎች ከኢራን ጦርነት የመውጫ ስትራቴጂን እያፈላለጉ ስለመሆኑ ተሰማ። ኢራን በበኩሏ ጦርነቱ የሚቆመው በእኔ ውሳኔ ብቻ ነው ብላለች። መረጃውን አክለናል። አሜሪካ ከኢራን ጦርነት ጋር በተያያዘ ሱዳን ላይ ጠንካራ ውሳኔ ያሳልፋለች። መረጃውን ከጥንቅራችን ይሰማሉ። በኢራን ቁልፍ ወታደራዊ ቦታ ላይ ያሉ አንድ ከፍተኛ ጀነራል በርካቶችን ግራ እያጋቡ ዛሬም ቀጥለዋል። ሰውየው ከእስራኤል ጋር ንክኪ ስላላቸው እርምጃ ተወሰደባቸው የሚሉ መረጃዎች በተደጋጋሚ እየወጡባቸው ነው። በህይወት የመገኘታቸው ጉዳይ ብዙዎችን ሲያነጋግር የቆየ ሲሆን የአሁኑ መረጃ ግን ጥቂት ጠንከር ብሏል። ጥንቅራችን ዳሶታል። የህንዱ ኢንዲጎ አውሮፕላን በትላንትናው ዕለት ወደ ማንቸስተር በረራ እያደረገ ባለበት በኢትዮጵያ ኤርትራ ድንበር አቅራቢያ በድንገት አቅጣጫውን ቀይሮ ወደ ኒው ዴልሂ መመለሱ ግራ አጋቢ ክስተት ሆኗል። የህንድ የዜና ምንጮች ኤርትራ ለአውሮፕላኑ ፍቃድ መከልከሏን ተከትሎ አውሮፕላኑ መመለሱን ዘግበዋል። አጠር ያለ ዘገባ ይዘናል። ከፍተኛ ሚኒስትሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ ከባባድ ትችቶችን ሰንዝረዋል። ከቬኔዙዌላው ፕሬዝዳንት ማዱሮ እስር አንስቶ እስከ ኢራን ጦርነት በማንሳት የተናገሩት ሚኒስትሩ አሜሪካን በእብሪተኝነት ከሰዋል። መረጃውን ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በእውነቱ ከኢራን ለጥቂት ተርፈናል። ትራምፕ አሜሪካና እስራኤል በኢራን ላይ ጥቃት በጀመሩ በ9ኛው ቀን ማለትም በትላንትናው ዕለት ፌብሩዋሪ 9 ቀን 2026 ወይም በኢትዮጵያ አቆጣጠር የካቲት 30 ቀን 2018 ዓ.ም ፕሬዝዳንት ዶናልድ ትራምፕ ተጨማሪ ሰፋ ያለ መግለጫ ሰጥተዋል። ትራምፕ በመጀመሪያ በጦርነቱ ዙሪያ የራሳቸውን ሰፋ ያለ ማብራሪያ ሰጥተዋል። ከዚያም በጋዜጠኞች በኩል ለቀረቡላቸው ጥያቄዎችም ምላሾችን ሰጥተዋል። ፕሬዝዳንት ትራምፕ በዚሁ የትላንቱ ጋዜጣዊ መግለጫቸውን ባለፉት 9 ቀናት በነበሩት የአሜሪካና እስራኤል የጋራ ኦፕሬሽኖች ምን ተከናወነ የሚሉትን ጉዳዮች በተመለከተ እንደዚሁም አሁን የዓለም አንገብጋቢ ጉዳይ በሆነው የነዳጅ ዋጋ መናር ጋር በተያያዘ ማብራሪያቸውን የሰጡበት ሁኔታ ታይቷል። አሜሪካና ኢራን ከዚህ ቀደም ሚድናይት ሃመር በሚለው የዘመቻ መጠሪያቸው ኢራንን የኒኩሌር ውጥን አውድመዋል ያሉት ፕሬዝዳንት ትራምፕ ይህም በታሪክ ትልቁ ክስተት ተብሎ ሊወሰድ የሚችል ነው ሲሉም ተናግረዋል። ትራምፕ በዚሁ መግለጫቸውም ኢራንን 51 የሚሆኑ የጦር መርከቦች አውድመናል፣ ሚሳይሎቻቸውን እና ድሮኖቻቸውንም እያወደምን ነው፣ የድሮን ማምረቻዎቻቸውም የት እንደሚገኙ በሚገባ እናውቃለን። አሁን ባለው ሁኔታ እነዚህኑ የድሮን ማምረቻዎች አንድ በአንድ እያወደምናቸው እንገኛለን። የሚሳይል አቅማቸውን ቢሆን ወደ 10 በመቶ ምናልባትም ከዚያ በታች በሆነ ደረጃ ወርዷል። በተለይ ሚሳይል ማስወንጨፊያዎቻቸውን እየተከታተልን መጥተናል። እነዚህን መልሶ ለመስራት እጅግ ከባድ ነው። በዛሬው ዕለት ብቻ 5000 የሚሆኑ ኢላማዎችን አጥቅተናል። አንዳንዶቹ ኢላማዎች እጅግ ወሳኝነት ያላቸው ናቸው ሲሉም ተናግረዋል። ፕሬዝዳንት ትራምፕ በዚሁ መግለጫቸውም ኢራንን ከዚህ ቀደም ከወራት በፊት በነበረው የመጀመሪያው ጥቃት ኒኩሌር የመስራት አቅሟን አምክነናል ያሉ ሲሆን አክለውም ያ ባይሆን ኖሮ ኢራን በ2 ሳምንታት ጊዜ ውስጥ የኒኩሌር ባለቤት ሆና ታሪኩ ሌላ ይሆን ነበር፣ እውነቴን የምላችሁ ትተኩሰውም ነበር በማለት ለጥቂት ተርፈናል የሚል ይዘት ያለው ማብራሪያ የሰጡበት ሁኔታ ታይቷል። Then you had the B-2 bombers, which took out their nuclear capability, and they would have had a nuclear weapon within 2 weeks to 4 weeks.
and they would have used it long before this press conference. ትራምፕ በዚሁ ማብራሪያቸውም ያን ጊዜ እኛ የኢራንን የኒኩሌር ተቋማት ባናወድም ኖሮ በሁለት ሳምንታት ውስጥ ኒኩሌሩን በእጃቸው ያስገቡ ነበር። ይህንን መሳሪያ በእጃቸው አስገቡ ማለት ደግሞ ያለምንም ጥርጥር አሁን እዚህ ጋዜጣዊ መግለጫ ከመስጠት በፊት በነበሩት የቀደሙ ጊዜያት ይጠቀሙበት ነበር። ይህ ከሆነ ደግሞ የአሁኑ ጋዜጣዊ መግለጫ የሚሰጠው አሁን ባለበት ሁኔታ ሳይሆን ሌላ መልክ ይይዝም እንደነበር መናገር እፈልጋለሁ። ከዚህ አንጻር እኛ ያገኘነው ወታደራዊ ውጤት ፈጽሞ ሊገመት የማይችል ነው ሲሉም ፕሬዚዳንት ትራምፕ ተደቅኖ ነበር ያሉትን የኢራንን ኒኩሌር በእጁ የማስገባት አደጋ የእሳቸው አስተዳደር ከወሰደ ወታደራዊ እርምጃ ጋር አያይዘው ማብራሪያ የሰጡበት ሁኔታ ታይቷል። በዚህ ጋዜጣዊ መግለጫ ላይ እጅግ አንገብጋቢ ጉዳይ ሆኖ የተነሳውም የነዳጅ ጉዳይ ነው። የጦርነቱን መፈንዳት ተከትሎ የነዳጅ ዋጋ በከፍተኛ ደረጃ የዋጋ ንረትን እያሳየ ነው። በበርሜል በሰባዎቹ የነበረው ነዳጅ ድፍድፍ በአሁኑ ሰዓት ወደ $120 እየተወነጨፈ ነው። በዚሁ ዙሪያ መፍትሄው ምንድን ነው የተባሉ ትራምፕ መፍትሄ ያሏቸውንም ሀሳቦች የሰነዘሩበት ሁኔታ ታይቷል። አሁን ባለው ሁኔታ በአንድ መልኩ ነዳጅ አምራች የመካከለኛው ምስራቅ ሀገራት በዚሁ የኢራን አሜሪካ እስራኤል ጦርነት ውስጥ መጠመዳቸው፣ እንደዚሁም በሌላ መልኩ ደግሞ ኢራንም የዓለማችን አንዱና ወሳኙ ነው የተባለውን የሆርሙዝ የመርከቦች መተላለፊያን መዝጋቷ ለነዳጅ ዋጋ ንረት ምክንያት ሆኗል። በዚሁ ዙሪያ ትራምፕ በምሽቱ መግለጫቸው ሁለት የመፍትሄ ሀሳቦች እንዳሉ ተናግረዋል። አንደኛው በኢራን የተዘጋውን የሆርሙዝ መተላለፊያ በአሜሪካ ባህር ኃይል አጃቢነት እንዲከፈት ማድረግ ሲሆን፣ ሌላኛው ደግሞ የዓለማችን ግዙፍ የነዳጅ አምራች ከሆነችው ሩሲያ ጋር መምከር ነው። በዚሁ ዙሪያም ትራምፕ ለፕሬዚዳንት ፑቲን ስልክ ደውዬ አውርተናል ሲሉም በዚሁ ጋዜጣዊ መግለጫቸው ላይ ተናግረዋል። ሩሲያ በዩክሬን ላይ ጦርነት ከፍታለች በሚል ከዚህ ቀደም አሜሪካ በሩሲያ የነዳጅ ምርቶች ላይ ማዕቀብ ጥላ የነበረ መሆኑ የሚታወስ ነው። እንደ ህንድና ቻይና ያሉ ሀገራት ነዳጅን ከሩሲያ ሲሸምቱ ከአሜሪካ ጋር የነበረው ውዝግብም ቀላል አልነበረም። አሁን ደግሞ የኢራኑን ጦርነት ተከትሎ አሜሪካውያኑ ፊታቸውን መልሰው ወደ ሩሲያና ፑቲን አዙረዋል። ከቀናት በፊት የአሜሪካ ገንዘብ ሚኒስትር ስኮት ቤስኔት አሜሪካ በሩሲያ ላይ የተጣለውን የነዳጅ ማዕቀብ ለማንሳት እያሰበች መሆኑን ተናግረው ነበር። ትራምፕ ለፑቲን ስልክ ደውዬ ነበር የማለታቸውን ጉዳይ ከዚሁ ጋር የተያያዘ እንደሆነ ተጠቁሟል። ትራምፕ በዚሁ በትላንቱ ጋዜጣዊ መግለጫቸውን በአንዳንድ ሀገራት ላይ የተጣለውን የነዳጅ ማዕቀብ ለማንሳት ጥረት የምናደርግበት ሁኔታም ይኖራል፣ ለፑቲን ደውዬለት ነበር፣ ስለ ዩክሬን ጉዳይም አውርተን ነበር፣ ስለ መካከለኛው ምስራቅም ጭምር ተነጋግረናል። በእውነቱ ውይይቱ ጥሩ ነበር። ፑቲንም ገንቢነት ያላቸውን ሀሳቦች አንስቷል። ነዳጁን በተመለከተም ከፑቲን ጋር ተነጋግረናል ሲሉም የተናገሩበት ሁኔታ ታይቷል። ወደ ቀጣይ መረጃ አለፍን። አልተደራደርንም። ህወሓት ሚስጥራዊ ድርድርን በተመለከተ ማብራሪያ የሰጠበትን አዲስ መግለጫ ሰጥቷል። ህወሓት ከፌዴራል መንግስቱ አለ ስላለው ወቅታዊ ሁኔታና ሌሎች ተያያዥ ጉዳዮችን በመግለጫው አንስቷል። ፌዴራል መንግስቱ ከህወሓት ጋር ሚስጥራዊ ድርድር እያደረገ እንደሆነ በማስመሰል በማህበራዊ መገናኛ ዘዴዎችና በሌሎች መገናኛ ብዙሃን ሐሰተኛ መረጃዎችን እያሰራጨ ይገኛል ያለው ህወሓት ጉዳዩን ከእውነት የራቀ ሲል አጣጥሎታል። ህወሓት ሰሞኑን ባስተላለፈው አዲስ መልእክት ሰላም የሚመጣው በእውነተኛ ተነሳሽነትና ተግባር እንጂ አታላይ አጀንዳ በማሰራጨት አይደለም ብሏል። የትግራይ ህዝብ የፖለቲካ ጥያቄ በኃይል ሊታፈን እንደማይችል መንግስት ማወቅ አለበት ያለው ህወሓት መንግስት ወደ እውነተኛ የፖለቲካ ውይይት መግባት አለበት ሲል ጥሪ አድርጓል። ህወሓት መንግስት ሐሰተኛ መረጃ የሚያሰራጭ የትግራይን ህዝብ ከመሰረታዊ ጥያቄዎቹ ለማዘናጋት ነው ብለዋል። ህወሓት መንግስት መድኃኒቶች፣ ነዳጅና መሰረታዊ ሸቀጦች ወደ ትግራይ እንዳይገቡ በመከልከል ላይ ይገኛል በማለትም በድጋሚ ከሷል። ህወሓት ባወጣው መግለጫ ከፌዴራል መንግስቱ ጋር ሚስጥራዊ ድርድር እያደረግን እንደሆነ በማስመሰል በማህበራዊና በሌሎችም የመገናኛ ብዙሃን ሐሰተኛ መረጃዎችን የፌዴራል መንግስቱ እያሰራጨ ይገኛል ሲል የወቀሰ ሲሆን አሁን ላይ ከፌዴራል መንግስቱ ጋር ምንም አይነት ንግግር እያደረጉ እንዳልሆነ ገልጿል። ይህ የህወሓት መግለጫ የወጣው ከ2 ዓመት በፊት በቤተ መንግስት የተከናወኑ ስብሰባዎችን የሚያሳዩ ምስሎች ከሰሞኑ በስፋት በድጋሚ መንሸራሸራቸውን ተከትሎ የተፈጠረውን ብዥታ ለማጥራት ነው። ምስሎቹ የተሰራጩት በፌዴራል መንግስቱ በኩል ስለመሆኑ በግልጽ የታወቀ ነገር ባይኖርም ህወሓት ግን ምስሎቹን ያሰራጨው የፌዴራል መንግስቱ ነው ብሏል። እንዲሁም የፌዴራል መንግስቱ እንዲህ አይነቱን ሐሰተኛ መረጃ የሚያሰራጨው ህዝቡን ከመሰረታዊ ጥያቄዎች ለማዘናጋት ነው ሲል አክሎ ገልጿል። በሌላ በኩል የ2 ዓመቱን ደም አፋሳሽ ጦርነት ባስቆመው የፕሪቶሪያ ስምምነት ፌዴራል መንግስቱና ህወሓት ከስምምነት መድረሳቸው ይታወቃል። የስምምነቱ ዋነኛ ማጠንጠኛ በቋሚ የተኩስ አቁም ዘላቂ ሰላም ማምጣት ነው። የፌዴራል ሉዓላዊነት፣ የግዛት አንድነትና ህገ መንግስትን ማክበር፣ እንደ ስልክና ባንክ የመሳሰሉ መሰረታዊ አገልግሎቶች መመለስ፣ የሰብአዊ እርዳታ አቅርቦት፣ ትጥቅ መፍታትና ውህደት፣ ስደተኞችንና ተፈናቃዮችን መመለስ እንዲሁም የሽግግር ፍትህ የስምምነቱ ቁልፍ ክፍሎች ናቸው። ስምምነቱ በሁለቱ ተስማሚዎች መካከል መተማመንን ለመፍጠር ሁለቱም ወገኖች መፈጸም አለባቸው ብሎ የሚዘረዝራቸው ኃላፊነቶችን የያዘ ነው። መሰረታዊ አገልግሎቶችን መመለስ፣ የሰብአዊ እርዳታ ማቅረብ፣ ከፊል የተፈናቃዮች መመለስ እንዲሁም ህወሓትን ከሽብርተኝነት መዝገብ መፋቅን የመሰሉ እርምጃዎች ወዲያው ተወስደዋል። ስምምነቱን ተከትሎ የቀድሞ ተዋጊዎችን ትጥቅ ለማስፈታትና ወደ ማህበረሰቡ መልሶ ለማዋሃድ የተመሰረተው ብሔራዊ ተሃድሶ ኮሚሽን
ከትግራይ ክልል 275000 ገደማ ታጣቂዎች ትጥቅ እንደሚያስፈታ የተናገረ ቢሆንም በእቅዱ ልክ ግን መራመድ አልቻለም። በዚህና በሌሎች ምክንያቶች ዓለም አቀፍ ድጋፍ የተቸረው ስምምነቱ አልተፈጸመም የሚሉ ክሶች መሰማት የጀመሩት ስምምነቱ ከተፈረመ በኋላ በወራት ውስጥ ነው። በተለይም የይገባኛል ውዝግብ ያለባቸው የራያና ወልቃይት አካባቢዎች እንዲሁም የተፈናቃዮች መመለስ ጉዳይ ጠንካራ ጥያቄዎች የተነሱባቸው ናቸው። በቀጣይ ርዕስ የትራምፕ አማካሪዎች ከኢራን ጦርነት የመውጫ ስትራቴጂን እያፈላለጉ ነው። የትራምፕ አማካሪዎች አሜሪካ ከገባችበት የኢራን ጦርነት የምትወጣበትን መንገድ በመፈለግ ላይ መሆናቸው ተሰማ። አማካሪዎቹ ትራምፕ ጦርነቱን እንዲቋጩ እየወተወቱም ይገኛሉ ሲል የዎል ስትሪት ዘገባ አመልክቷል። የነዳጅ ዋጋ ወደ $100 መጠጋት፣ በአሜሪካ ውስጥ ፖለቲካ ተቃውሞ መበርታትና የአሜሪካ ወታደሮች ሞት ቁጥር መጨመር መቻልን በማንሳት አማካሪዎቹ ትራምፕ ጦርነቱን እንዲቋጭ ምክር ለግሰውታል ሲል የዜና ምንጩ ዘግቧል። በተለይ በትላንትናው ዕለት የነጩ ቤተ መንግስት ቃል አቀባይ የእግረኛ ወታደር ዘመቻን ጠረጴዛው ላይ ያለ አማራጭ ነው ማለታቸው ብዙ ጫጫታ አስነስቷል። አሜሪካኖች የትራምፕ ማጋ ደጋፊዎች ጭምር ለእስራኤል ሲባል ልጆቻችንን ወደ ጦርነት አናዘምትም ሲሉ በኦንላይን ከፍተኛ ዘመቻ ከፍተዋል። የኢራኑ ጦርነት 10ኛ ቀኑን ባለፈበት በዚህ ጊዜ ትራምፕ ከጦርነቱ ለመውጣት ግልጽ እቅድ የላቸውም በሚልም እየተተቹ ነው። አስተዳደሩም በኢራኑ ዘመቻ መጠንና ጊዜ ውስጥ መከፋፈል ውስጥ ስለመግባቱ ዘገባው አስፍሯል። በተያዘ መረጃ ጦርነቱ የሚቆመው በእኔ ውሳኔና ቅድመ ሁኔታ ነው ስትል ኢራን አስታውቃለች። የኢራን ጦር ማዕከላዊ እዝ ኮማንደር የሆኑት ሜጀር ጀነራል አሊ አብዱላሂ ናቸው ይህንን ያሉት። በአሁኑ ጦርነት የሚቆመው በኢራን የድርድር መርህና አቋም እንጂ በአሜሪካና እስራኤል ውሳኔ አይደለም ብለዋል። የቀድሞ የ12 ቀኑ ጦርነት በትራምፕ ጫናና በእስራኤል የውስጥ ጥያቄ ስለመቆሙ ይነገራል። መሪዋ የተገደለባት ኢራን ታዲያ ምንም አይነት ድርድርን ዝግ ያደረገች ሲሆን ጦርነቱ እኛ ስንል ይቆማል የሚል አቋም ይዛለች። ወደ ቀጣይ መረጃ አለፍን። ኤርትራ ወደ ግዛቷ እንዳይገባ ያገደችው አውሮፕላን። በኢትዮጵያ ኤርትራ ድንበር ላይ በድንገት አቅጣጫውን የቀየረው አውሮፕላን። የህንዱ ኢንዲጎ አውሮፕላን በኢትዮጵያ ኤርትራ ድንበር አቅራቢያ በድንገት አቅጣጫውን ቀይሮ ወደ ኒው ዴሊ መመለሱ ግራ አጋቢ ክስተት ሆኗል። በትናንትናው ዕለት ከዴልሂ ወደ ማንቸስተር ከተማ በመብረር ላይ የነበረው የኢንዲጎ አየር መንገድ አውሮፕላን በኢትዮጵያ ኤርትራ ድንበር አቅራቢያ ሲደርስ በድንገት አቅጣጫውን በመቀየር ወደ ኋላ መመለሱ ነው የተዘገበው። ቅርብ ሰዓት የወጡ መረጃዎች አውሮፕላኑ የበረራውን አቅጣጫ የቀየረበትና ታጥፎ የተመለሰበት ምክንያት ከኤርትራ በኩል ወደ አየር ክልሉ እንዳይገባ ፍቃድ ስለተከለከለ መሆኑን የህንድ የዜና ምንጮች ጠቁመዋል። በቦይንግ 787-9 ድሪም ላይነር አውሮፕላን የሚከናወነው በረራ ቁጥር 6 E33 በትላንትናው ዕለት ሰኞ ከኒው ዴሊ ኢንዲራ ጋንዲ ዓለም አቀፍ አየር ማረፊያ በመነሳት ወደ ዩናይትድ ኪንግደም ማንቸስተር የታቀደ ጉዞ በማድረግ ላይ ነበር። አውሮፕላኑ ለ8 ሰዓታት ከበረረ በኋላ በስተመጨረሻ ወደ ኢትዮጵያ ኤርትራ ድንበር ከተጠጋ በኋላ ከኤርትራ በኩል ክልከላ ስለተደረገበት ወደ መጣበት ተመልሷል። በጥቅሉ ለ14 ሰዓታት ያህል ያለምንም ዓላማ በሮ መመለሱ ነው የተነገረው። በኤርትራ በኩል በረራውን ስለመከልከሏ የተገለጸ ነገር የለም። የህንድ ዜና ምንጮች ግን ኤርትራ ፍቃድ ከልክላለች ያሉ ሲሆን ክልከላው ከአውሮፕላኑ መለያ ጋር የተገናኘ ስለመሆኑ ፍንጭ ተሰጥቷል። ሆኖም እስካሁን ድረስ ከአየር መንገዱ የተሰጠ ይፋዊ ማብራሪያ የለም። በመካከለኛው ምስራቅ እየተካሄደ ባለው ጦርነት የተነሳ የህንድ አየር መንገዶች የገልፍ ሀገራትን አቋርጠው ማለፍ የተዉ ሲሆን አማራጭ የበረራ መስመራቸውን በአፍሪካ ሰማይ በኩል አድርገዋል። በቀጣይ ርዕስ አሜሪካ ሱዳን ላይ ከባድ ውሳኔ ያሳለፈች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤክስ ማህበራዊ ትስስር ገጻቸው ባወጡት አዲስ መግለጫ የሱዳኑ የሙስሊም ወንድማማቾች ስብስብ በአሜሪካ የውጭ ጉዳይ መስሪያ ቤት የውጭ አሸባሪ ድርጅትና በልዩ ሁኔታ የተሰየመ ዓለም አቀፍ አሸባሪ ተብሎ በይፋ መፈረጁን አስታውቀዋል። ሚኒስትሩ እንዳብራሩት በኢራን እስላማዊ አብዮት ዘብ የጦር ስልጠናና ድጋፍ ሲደረግለት የቆየው ይህ ቡድን በአሸባሪነት ሊፈረጅ የቻለው በንጹሐን ዜጎች ላይ በፈጸማቸው የጅምላ ግድያዎች ምክንያት ነው። ማርኮ ሩቢዮ በዚሁ መልእክታቸው ላይ አሜሪካ ሽብርተኝነትን ለመዋጋት ያላትን ጽኑ አቋም አረጋግጠዋል። የኢራን መንግስትም ሆነ የተለያዩ የሙስሊም ወንድማማቾች ቅርንጫፎች በሽብርተኝነት ተግባር ለመሳተፍ ወይም ሽብርን ለመደገፍ የሚያስፈልጓቸውን የገንዘብና የቁሳቁስ ሀብቶች ለማሳጣት አሜሪካ በእጇ ያሉትን ማናቸውንም አማራጮች መጠቀሟን አጠናክራ እንደምትቀጥል አጽንኦት ሰጥተዋል። የሙስሊም ወንድማማቾች በ1928 በግብፅ እስማኢሊያ ከተማ በሐሰን አልባና የተመሰረተ ዓለም አቀፍ እስላማዊ ፖለቲካና ማህበራዊ ንቅናቄ ነው። ድርጅቱ መጀመሪያ ላይ ሃይማኖታዊና ማህበራዊ አገልግሎቶችን በመስጠት ቢጀምርም በኋላ ላይ ግን እስላማዊ ሕግን ወይም ሸሪያን መሰረት ያደረገ መንግስት ለመመስረት ወደ ፖለቲካዊ እንቅስቃሴ መሸጋገሩ ይነገራል። በአሁኑ ወቅት የድርጅቱ ከፍተኛ አመራሮች እንደ መሐመድ ባዲ በግብፅ እስር ቤት የሚገኙ ሲሆን የተቀሩት አባላቱ በተለያዩ ሀገራት በስደት ላይ ይገኛሉ። እንደ ግብፅ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ሩሲያ ያሉ ሀገራት ድርጅቱን በሽብርተኝነት ፈርጀውታል። በቅርቡም የአሜሪካ የውጭ ጉዳይ መስሪያ ቤት በተለያዩ ሀገራት የሚገኙ የድርጅቱን ቅርንጫፎች
በሽብርተኝነት መፈረጁ ተዘግቧል። በቀጣይ ርዕስ ግራ አጋቢ ጀነራል ስማቸው ዳግም እየተነሳ ነው። በኢራን አንድ ጀነራል በርካቶችን ግራ እያጋቡ ቀጥለዋል። ይህ ሰው ኢስማኤል ካኒ ይባላሉ። ኢስማኤል ካኒ በኢራን አብዮታዊ ዘብ ውስጥ ቁልፍ ቦታዎች ላይ ከሚገኙ የኢራን ጀነራሎች መካከል ናቸው። በብርጋዴር ጀነራል ማዕረግ ደረጃ ላይ ይገኛሉ። ኢራን እየተደጋገመ በእስራኤል በሚደርስባት ጥቃት አንዱ የእስራኤል መረጃ አቀባይ ተደርገው ስማቸው ሲነሳ ይታያል። በዚህም ሰውየው ከሰራዊቱ እንዲገለሉ ተደርጎ በኢራን አብዮታዊ ዘብ እርምጃ ተወሰደባቸው የሚሉ መረጃዎች እየደጋገሙ ሲወጡ ቆይተዋል። ሰውየው በተደጋጋሚ ሞቱ የሚሉ መረጃዎች ቢወጡባቸውም ጥቂት ጊዜ ጠፍተው መልሰው በአደባባይ በቃ የማለታቸው ጉዳይ ነገሩን ግራ አጋቢ አድርጎት ቆይቷል። ከሰሞኑ ደግሞ የዚሁ ጀነራል እርምጃ ተወሰደባቸው መረጃ በድጋሚና በአዲስ መልኩ እየተሰራጨም ይገኛል። ፍራንስ 24 ባሰራጨው መረጃው አንዳንድ ያልተረጋገጡ መረጃዎች ብርጋዴር ጀነራል ኢስማኤል ካኒ እርምጃ እንደተወሰደባቸው እያመለከቱ ነው ሲል አስታውቋል። ሰውየው ስማቸው በተደጋጋሚ እየተነሳ ያለው ኢራን የጀርባ አጥንት ነው በሚባለው የኢራን አብዮታዊ ዘብ ውስጥ ያላቸውን ኃላፊነት ተጠቅመው ለእስራኤል ወታደራዊ መረጃዎችን እያቀበሉ ነው በሚል ነው። ኢራን በእስራኤልና አሜሪካ ጥቃቶች የሚደርሱብኝ ከውስጥ ባሉ ከሃዲ መረጃ አቀባዮች ነው በማለት በተደጋጋሚ በበርካታ ኢራናውያን ወታደራዊና የሲቪል አመራሮች ላይ እርምጃ ስትወስድ ከርማለች። ጀነራሉ በእርግጥ ለእስራኤል መረጃን ሲያቀብሉ ነበር ወይስ ሆን ብለው እሳቸው እንዲወገዱ የፈለጉ ሰዎች እያስወሩባቸው ነው የሚለው ጉዳይ ዛሬም ማነጋገሩን ቀጥሏል። ከሰሞኑ ደግሞ ይኸው ቀደም ብሎ በተደጋጋሚ ሲወራባቸው የነበረው እርምጃ ተወሰደባቸው የሚለው መረጃ በሰፊው እየተሰራጨ ይገኛል። ወደ ቀጣይ ርዕሳችን አለፍን። ሚኒስትሩ ትራምፕ ላይ ጠንካራ ክስ አሰሙ። ከፍተኛ ሚኒስትሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ ከባባድ ትችቶችን ሰንዝረዋል። ከቬኔዙዌላው ፕሬዝዳንት ማዱሮ ስራ አንስቶ እስከ ኢራን ጦርነት በማንሳት ከባድ ትችቶችን የተናገሩት የትምህርት ሚኒስትሩ ብርሃኑ ነጋ ናቸው። ሚኒስትሩ አሜሪካን በእብሪተኝነትም ከሰዋል። ሚኒስትሩ ሲመሩት በቆዩት ኢዜማ ፓርቲ ስንብት መድረክ ላይ ባደረጉት ንግግር ላይ ሀገራዊና ዓለም አቀፋዊ የፖለቲካ ጉዳዮችን በማንሳት ማብራሪያ ሰጥተዋል። ብርሃኑ ነጋ የሀገር ውስጥ ፖለቲካውን በተመለከተ በሰጡት የግል ምልከታ ላይ ጠንካራ አስተያየትን ሰጥተዋል። ኢትዮጵያ ከአንድ አውራ ፓርቲ ተጽዕኖ ተላቃ ወደ ብዙሃን ፓርቲ ስርዓት ትሸጋገራለች ተብሎ ቢታሰብም በተግባር ግን ምንም ትርጉም የሌላቸው በመቶዎች የሚቆጠሩ ፓርቲዎችን ከመመስረትና ከመዘላለፍ ውጪ የሐሳብ ክርክር የሚደረግበት ፖለቲካ መፍጠር አልቻልንም ሲሉ ተናግረዋል። የዓለምን ጭቁን ህዝቦች ነፃ እናወጣለን ብለን በመዝሙር ጀመርን፣ ዛሬ ግን እንደ ሀገር እንኳን አንድ መሆን አቅቶን በዘር ተከፋፍለን እንባላለን ያሉት ፕሮፌሰሩ የኢትዮጵያ ፖለቲካ ከጅምሩ እስከ ዛሬ ድረስ በደም መፋሰስ የተመሰቃቀለ መሆኑን በቁጭት ገልጸዋል። ፕሮፌሰሩ የዛሬውን የኢትዮጵያ የፖለቲካ መድረክ አቅም ያላቸው ጨዋዎች ስድብ ፈርቶ የሚሸሹበት፣ አላዋቂ ደፋሮች ግን የሚሰበሰቡበት ሲሉም ገልጸውታል። ፖለቲካን በዘርና በሃይማኖት አዋቅረን የተለያየ ብሔርና ሃይማኖት ባለባት ሀገር በሰላም እንኖራለን ማለት አስቸጋሪ ነው ያሉት ፕሮፌሰር ብርሃኑ የወደፊቱ ፖለቲካ ከተለመደው የብሽሽቅና የማሸማቀቅ አባዜ መውጣት እንዳለበት አሳስበዋል። አክለውም የሚደማመጥ ፖለቲካ ሊኖረን ይገባል፣ እኔ ያልኩት ብቻ ነው ልክ ከሚል ባዶ ያላዋቂ ትቢት ወይም ለማሸነፍ እስከ ጠቀሚን ድረስ ሌላው የሀገር ልጅ ቢጎዳ ግድ የለኝም ከሚል ግዴለሽነት መታቀብ ያሻል። የተለየ ሀሳብ ያለውን ሁሉ እንደ ደመኛ ጠላት አድርጎ ከመቁጠር መቆጠብ ያስፈልጋል ብለዋል። ሚኒስትሩ ዓለም አቀፋዊ ጉዳዮችን ከሀገራዊ ጉዳዮች ማያያዝ ባስተላለፉት መልእክትም ከፊታችን ያሉት 20 ዓመታትን በተለየ ልናያቸው እንገደዳለን ብለዋል። በዓለማችን ላይ ወጀብ እየመጣ ነው ያሉት ሚኒስትሩ የአሜሪካ እስራኤል ኢራን ጦርነትን አንስተዋል። አሜሪካና እስራኤል በኢራን ላይ ጦርነት መጀመራቸውን አንስተው ኢራን የአሜሪካ ደጋፊዎች ናቸው በምትላቸው የገልፍ ሀገራት ላይ በዋነኝነትም የአሜሪካ የጦር ሰፈሮችን ኢላማ ያደረጉ ጥቃቶችን ሰንዝራለች ሲሉ ተናግረዋል። በመጀመሪያው የቦምብ ድብደባ ኢራኑ ሃይማኖታዊና ሁለንተናዊ መሪ በቤታቸው እንዳሉ ተገለዋል ያሉት ብርሃኑ በማግስቱ 175 ሕፃናት የሞቱበት የሚናብ ሴቶች አንደኛ ደረጃ ትምህርት ቤት ጥቃት ተሰንዝረዋል ሲሉ ገልጸዋል። የትምህርት ሚኒስትሩ ጦርነቱ ዓለም አቀፍ ሕግጋትን የጣሰ የማን አለብኝነት ጦርነት ነው ሲሉ ተናግረዋል። ከዚህ ጦርነት ጥቂት ሳምንታት ቀደም ብሎ የአሜሪካ መንግስት የአንዲት ሉዓላዊ ሀገር መሪ የቬንዙዌላውን ማዱሮ ከነሚስታቸው ሀገራቸው ውስጥ በጦር ኃይል አስገድደው ወስደዋል ሲሉ ከሰዋል። ይህም ትቢት ነው ሲሉ የተቹት የትምህርት ሚኒስትሩ ከጥቂት ዓመታት በፊት ይህ ክስተት የተባበሩት መንግስታት ሳይመክርበት የሚሳካ አልነበረም ብለዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።